ዛሬ ውይይታችን ደስታ ነው። የሌላ ወርሰቦ በመፈታት ወደ ሀገሯ በሰላም መግባቷን የምንወያየው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የኪያ ቻናል ተከታታዮች እንደምን ናችሁ? ደህና ናችሁ? እኔ አለሁላችሁ። ደህና ናችሁ? በተረፈ ባላችሁበት ሰላማችሁ ብዝት ይበልኝ። እንዴት ናችሁ? ደህና ናችሁ? ይሄን ቪዲዮ ልሰራበት የቻልኩ ምክንያት ደስታ ነው። የሌላ ወርሰቦ ተፈታ በሰላም ወደ ሀገሯ መግባቷን እንግዲህ ከስንት ዓመት በኋላ በጣም ረጅም ዓመት ወደ 11 ዓመት ነው 12 ዓመት ተብሏል። እውነት በጣም ነው የገረመኝ። ያው ይሄ ነው ጥፋቱ ይሄ ነው ብዬ ልነግራችሁ አልችልም። ታውቁታላችሁ። አጠቃላይ ህዝብ የሚያውቀው ነው፣ አገር የሚያውቀው ነው፣ ዓለም የሚያውቀው ነው የእሷን ጉዳይ ማለት ነው። ስለዚህ ይሄ ነው ጥፋቷ ይሄ ነበር እንዲያርጋ ነው ልላችሁ አልችልም። በቃ በአጠቃላይ ደስታን ላካፍላችሁ ነው የመጣሁት። በቃ አንድ እህት ተምራ ነፍሷ ተምራ ምራት አድርገውላት በርግጥ በሚሊዮን ተከፍሏል። እሷ ነፍስ ያጠፋችበትን የተባለው በሚሊዮን ተከፍሏል። ለምን ኢትዮጵያኖች ሳይቀሩ ኢትዮጵያኖች ኤርትራዎች ተረባርበው እርዳታ ተደርጎላት ተከፍሏል። ግን ከዛ ከተከፈለ በኋላ በጣም ረጅም ዓመት ቆይታለች። ግን አሁን በመጨረሻው ይህንን ተከራክረው እዚህ ደረጃ ያደረሷትም ብዙ ሰዎች አሉ። እነሱንም ላመሰግን እወዳለሁ። አሁን እውነት ትችላላችሁ። ለሌሎች እህቶቻችንንም እንደምትደርሱ እናምናለን። ለወንድሞቻችንም እንደምትደርሱ እናምናለን። እውነት እሷ ተፈታ ወደ ሀገሯ መግባቷ በቃ መፈታታ ብቻ ሳይሆን ተፈታ ነበረ ቢሎት ሰምተናል። ግን ደግሞ ወደ ሀገሯ ስትገባ ከእናትና ከአባቷ ጋር ተገናኝታ ቁጭ ብላ አንድ ገበታ ላይ እየበላች ማየት ማለት አስቡት እንግዲህ ጋይስ ምን አይነት ደስታ እንደሚፈጥርላችሁ ማለት ነው። በቃ እህቴ ብትሆን ብላችሁ ያኔ እህታችሁ ብትሆን ወይ ደግሞ ያ ሰው የእናንተ አካል ቢሆን ብላችሁ አስቡት ውስጥ እና ማለት ነው። እውነት በጣም ነው ደስ ያለኝ ከእናቷ ከመገናኘቷ። እድሜ ልኳን ስንት ዓመት ሙሉ 12 ነው 11 ዓመት ሙሉ ስታለቅስ ልጄ ሞተች፣ ልጄ የለችም፣ ልጄ በቃ ገለዋታል፣ ልጄ እንዲህ ሆነች፣ ልጄ በዚህ ወጣች፣ ልጄ በዚህ ገባች እያለች ስንት ዓመት ሙሉ እናት በሰቀቀን የኖረችውን ደስታ አስቡት እንግዲህ እስቲ። በቃ እናት እኮ ከዚህ በኋላ በቃ አግኝታት ራሱ ብትሞት ምንም አይመስላትም ጋይስ። በቃ የእናትን ደስታ የአባትን ደስታ የአንዳንድ አባቶች ያሉ እንጂ እና እሱን ደስታ ነው ዛሬ ላካፍላችሁ የመጣሁት ማለት ነው ጋይስ። እውነት ለመናገር በጣም ነው ደስ ያለኝ ማለት ነው። እውነት በቃ ከምንም በላይ ላይቭ አምልጦኛል። ላይቭ ስትገባ ላይቭ ተላልፎ ነበረ ግን አመለጠኝ። በተወሰነ እንትን ደርሼበታለሁ ግን አመለጠኝ። ባይሮ ደስ ይለኝ ነበረ። በቃ እንጃ እምባዬ ነው የመጣው። እውነት እሷ ከደረጃ ወርዳ እንትና ሲቀበሏት ማን ነው ይሄ ስሙ ጠፋብኝ። በኋላ ጠሩልኝ። እንትና ማን ነው ከደረጃው ለሱ የተቀበላት ሰውዬ ማለት ነው፣ ስሙ ጠፋብኝ። ስለዚህ ማለት ነው ጋይስ ወላሂ በጣም በቃ ከምላችሁ በላይ ነው በጣም ደስ ያለኝ ማለት ነው። አስቡት እህቶቼ በፈጠራችሁ ሁላችሁ መዳም ቤት ያላችሁ፣ ሰው ሀገር ያላችሁ፣ በስደት ያላችሁ እንዳላችሁ ማለት ነው። በሀገሩ ያለውስ ሀገሩ ነው ያለው። እሺ ወንድሞቻችንም አሉ እንደዚህ ቤት ውስጥ የሚሰሩ በቃ በአጠቃላይ ከኔም ጭምር ራሳችሁን ጠብቁ ነው የምለው። በቃ ሁሌም መልእክቴ እኔ ራሳችሁን ጠብቁ። የምትሰሩት ነገር በጥንቃቄ መኖር አለበት። ለምትሰሩት ነገር ማለት ነው። ለሁሉም ነገር ጥንቃቄ ሊኖራችሁ ይገባል። ጽዳት ይሁን፣ ስራ ይሁን፣ ቤት ውስጥ ይሁን፣ ልጅ ማሳደግ ይሁን፣ ልጅ መያዝ ይሁን፣
እንደገና ምግብ መስራት ይሁን በቃ ከአይምሯችሁ መሆን አለባችሁ። አንደኛችሁን በቃ ለቃችሁ ሀገራችሁን ለቃችሁ ወጥታችኋል። ስለዚህ ማለት ነው አታስቡ፣ ወደዛ አታስቡ። በቃ ስራችሁን እየሰራችሁ ኪችን ውስጥ እኮ እየሰሩ እንትን የሚሉ አሉ፣ በሀሳብ ጭልጥ የሚሉ እሳት ለኩሰው ማለት ነው። ስለዚህ አንዴ ከሀገራችሁ ከወጣችሁ ጠንካራ ሆናችሁ በቃ እኔ ምንም አይበግረኝም፣ ምንም አይነት ችግር ቢመጣ እጋፍጣለሁ፣ ምንም አይነት ስራ ቢመጣ እጋፍጣለሁ ብላችሁ ተስፋ መኖር ያኔ ጠንካራ ነው መሆን ያለባችሁ። በቃ በሰው ሀገር ድረስ በሰው ሀገር እስካላችሁ ድረስ ጠንካራ ነው መሆን ያለባችሁ። በሰው ሀገር ብቻ ሳይሆን በሀገራችሁ ላይም እኮ ጠንካራ ካልሆናችሁ እኮ አይኖርም። ጉልበተኛ የሆነ ሰው ነው የሚኖረው። ገባችሁ አይደለ? ስለዚህ ጠንካራ መሆን አለባችሁ። ጠንካራ መሆን አለባችሁ። ይሄ ደግሞ እንትኑን ያነሳው ወደ ላይ ግን እስከ ስንት ሰዓት 6 ደቂቃ ሙሉ የሚያያለ ብለሽ ነው። እና እውነት ስለ ሌላ በቃ እንጃ አውርቼ አልጠቅምም ጋይስ። በቃ ደስታዬ ምን ብዬ እንገራችሁ? ምን ብዬ ነው? አለቀስኩኝ። በቃ ስትገባ ሳያት ከእናትና ከአባቷ ጋር ተገናኝታ ተቃቅፈው፣ ግን እኮ ጋይስ እንደተወራው አይደለም። በጣም ተጎድታለች፣ በጣም እንትን ብላለች፣ በጣም ከስታለች፣ ከሰውነት ተራ ወጥታለች ብለው ያኔ ትዝ ይላችኋል። ለሙቤ ሙባረክ ሙሰማ ሲናግሩት ከእስር ቤት ደውለው በጣም ተጎድታለች፣ ከሰውነት ተራ ወጥታለች፣ በቃ ምግብ አትበላም ምናምን ነገር በቃ ልትሞት ወላውሉ ወስዳችሁ ግደሉኝ፣ በቃ ግደሉኝ እስክትል ድረስ ተብሎ ነበረ። እና ግን እዛ ደረጃ አይደለችም፣ ትሄዳለች። ቢያንስ እኮ የተጎዳ ሰው መንቀሳቀስ ያቅተው ነበር አይደለ? ግን ትሄዳለች። ደረጃውን እንትናን አንድ ማን ነበረ ራስ ስሙን አላውቀውም። እሱን ያኔ እሱ እጇን ይዟት ነው ደረጃውን ያንን ትልቅ ደረጃ የወረደችው ማለት ነው። ግን በነገራችን ላይ እዚህ ጋር ጥያቄ አለ። እሷ ስትወርድበት የነበረው ደረጃ የት ኤርፖርት ነው? የሳውዲ ኤርፖርት ነው? የኢትዮጵያ ኤርፖርት ነው? አይ የዱባይን እኔ እንደዚህ አይቼ ስለማላቅ አላውቅም። የሳውዲ ሊቀየር ይችላል፣ የሳውዲ ሊሆን ይችላል ኤርፖርቱ ማለት ነው። እና ግን በጣም ነው በቃ ምን ብዬ ነገራችሁ ጋይስ፣ ወላሂ በጣም ነው ደስ ያለኝ፣ በጣም ማለት ነው። እስቲ እህቴስ ብትሆን ምን ትላላችሁ? ወይ ደግሞ እህታችሁ ብትሆን ከዛም በላይ አታደርጉ? ወላሉ ስራችሁን ትታችሁ አትገቡ? ረዥም ዓመት በእስር ተሰቃይታ ረዥም ዓመት በእስር ቆይታ የገባች አንድ እህታችሁ ብትገባ አስቡት። ረዥም ዓመት ሙሉ በጣም ነው እንትን የሚለው ማለት ነው ጋይስ። ወላሂ በጣም ነው ደስ የሚለው። ምን ብዬ ንገራችሁ ጋይስ? ይሄ ነገራት እንደዚህ አድርጌ ስክሪንሾት ላድርግ እንደ ለታብሌት እንዲያመቸኝ እንዲጽፍ ወይ ደግሞ የእሷ እንትን እንዳደረግበት ነው። እና ውድ የተከበራችሁ የኔ ፋሚሊዎች በተረፈ ላይክ ኮሜንት ማድረጎቹን እንዳትረሱ ፕሊዝ ላይክ ኮሜንት ሰብስክራይብ አርጉን። አዲስ ጀማሪ ነን፣ እንተባበር፣ አሳድጉን፣ እናሳድጋችሁ። የኛን አይነት ቪዲዮ ስታዩ ፕሊዝ አትልፉት። ቢጠቅማችሁ ነው እንጂ አይጎዳችሁ። ስለዚህ ፕሊዝ አትለፉት። ሰብስክራይብ ላይክ ሼር እያረጋችሁ አበረታቱን። እኛም እንበረታበት፣ እንስራበት፣ እንደግበት፣ ከመዳን ቤት እንውጣበት።
እንደኛው አይነት ልጆች